ታውቂያለሽ አይደል? ቱቱ ቂጥሽን እየደበደበች ቂጥሽ እየተመታልሽ እኔ ጓደኛዬ እንጫወታለን። ቂጧን ግን እንዲያል አልመታውም፣ አላነጠንጠው። የለመደችው ነገር ቢኖር ነው። ሰውን ግን እንደዚያ ብለሽ ትናገሪያለሽ። ለነገሩ ስምሽ ፊንገር አይደል እንዴ? ተጋ ተፋታው ካለች በኋላ ሂማኔር መሰፋት ጀመረች። የሀገሬ ልጅ ታዘባቸው። እኔና ላንቺ መፋታት ዋነኛዋ ነቀርሳ ፊንገር ሾው ነች። እሷ ላይፏን እየፈነገረች ለውጣ እምትመክራችሁ ምክር ሴቶች እሷን አትቀበሉ፣ ገደል ነው የምትገቡት ብያችኋለሁ። ዋ እሷ ናት። ዩቲዩቧን አዘጋለሁ። ዘራፋ ካኪዘ ልሳንሽን ነው የምዘጋው። ዳቦሽን ልነበረ የለሽም ተፈንግሮ አልቋል። የቤቱ መዶሻ አልቀረ። ለአንቺ ሲባል ሰሃን ሁሉ በኤሌክትሪክ ይሰራ እንዴ? የምትበይበት ነገር ሁሉ በኤሌክትሪክ ይሰራ እንዴ? ለአንቺ ሲባል ክፋትሽ እግዚአብሔር ያወጣል። ክፉ እግዚአብሔርን ክፉ ሰው አትሆኑ። ግን ይኸው ሰውን ቤት አታጸዱም ትላለች። በረሯ አምልጣ ወጣች። ሰውን ቁሌታም ምንድነው ወንድ የምታተራምሱ ሸርሙጦ ትላለች። እራሷ ስጎረጉር ወጣች። ሁሉ ክፋት የምትለው ለሰው የምትመኘው ሁሉ ለእሷ ነው የሚደርሰው። አሁን እኔ ኢትዮጵያ ውስጥ ደግሞ እንደዚህ የሚሉ ሰዎች አሉ። የሆነ ከአሮጊቶች ጋር ተሰብስባ ስትጨፍር ነበር። ከዛ ቤታ ብታይ ትቀናል። እኔ ሀገሬ ላይ በሆንኩ ወጣቶች ጋር ነው የምሆነው። ሰው ሀገር መተን እኮ እናንተ እኮ ድንቁርናችሁ እኮ ሰው ሀገር መተን ማለት ነው። ለምን ጎረቤት የላችሁም? ለምን ጓደኛ የላችሁም? ለምን ቤት የላችሁም ብላችሁ እኮ የምትጠይቁ ደንቆሮች ናቸው እኮ። ከሰው ከሀገሩ ሰው ሀገር ተሰዶ ሰው ሀገር ላይ እኮ ነው ያለን። ሰው ሀገር በሀገሬ ማሳይ ነበር እኔ ቤታ። ከሷ በላይ እኮ ኢትዮጵያ ውስጥ የምወደደው እኮ እኔ ነኝ። ሰው እንዴት በሀገሯ ውስጥ ብቸኝነት የሚሰማት እሷ ናት። እንግዲህ ሰው ካለን በሰው ተከባ ብቸኝነት የሚሰማት እሷ ናት። በሀገሯ በገዛ ሀገሯ ከአሮጊቶች ጋር አያዩማ። ዩቲዩብ አያዩም፣ ቲክቶክ አያዩም። እንዳለ ሰብስባ ስትጨፍር የነበረው ሰዎች አያዩም። ቲክቶክ አይጠቀሙ፣ ዩቲዩብ አይጠቀሙ። ያነጠነጡ ያረጡ። ከዛ ከአሮጊቶች ጋር እየተጨፈረ በቃ ትልቅ ነገር። እኔ እግዚአብሔርን ነው የምላችሁ። እኔ ኢትዮጵያ ውስጥ ብኖር ማለት ነው ከጫፍ እስከ ጫፍ ነው የምላችሁ። በሰው አሳያችሁ ነበር። ሰው ሀገር ነው ያለ ነው። በሰው ሀገር ደግሞ ሰው ጓደኛ ምናምን በሀገሬ አብሬ ያደግኩት አብሬ ተማርኩትኝ እማቀው ያንን ሰው እኔ ሀገሬ ውስጥ ሆኜ ሰው ማላገኝ ቢሆን ሰው የለሽም ብትሉ ያስኬዳል። በሰው ሀገር ሰው ተቀምጦ ግን ሰው የላችሁም ከቤታቱ አሉጣ እዚህ ሀገር እንደውም ከቤት ባለመውጣቴ ይሄ ድረግ እያጨስኩኝ እያበድኩ በየምንድነው ሆምለስ አለመሆኔም ትልቅ ነገር። ፊቷ ከዚህ እስከዚህ እንደ ጻን ልጅ ምሳቃ እንደዚህ እንደ 7 ዓመት ጻን ልጅ ምሳቃ እንዲተለቅልቃ አትበላም። አግባብ አለው፣ በእጅ አቆራረስ አለው። የአማራ ሴት ማምላክን ስርዓት አላት። አበላሏ ራሱ ስለዚህ ስርዓትን ካበላለች ተማሪ። ስለ ነገሩ በ14 ዓመቴ ነው ምንድነው ከቤት የወጣሁት አልሽ። ጅራሬ የመታሽው በ14 ዓመትሽ ነው። ወጠምሻ ወደል በ14 ዓመትሽ ነው ከቤት የወጣሽው። እንዴት አበላልተም? እኔ አባቴ ዛሬ ሳንጣላ በፊት ነው አይደል የነገርኳችሁ። የዛሬ 2 ዓመት አባቴ ሲጀምር ማርያምን ነው የምላችሁ ስበላ ድምጽ ሳ ጆሮዬን ነው ልሳኔን ነው የሚለኝ። ድሮ ነው የነገርኳችሁ። የድሮ ተከታታዮች ታቁኛላችሁ። ድምጽ እንኳን ሳወጣ ምግብ ስበላ ጆሮዬን ነው የሚዘጋኝ። ታምቡሬን ላይቭ ላይ ወጥተሽ ሴት ሆነሽ በዛን ያህል መጠን እየሰገሰግሽ ቂጥሽ እስኪደፈን እየበላሽ ይሄ የአማራ ሴት የለም። የአማራ ሴት አረቄ እየጠጣች እንዲህ ለአጯን አታዝረከርክም። ከስርዓት ነው የምነግርሽ። ስለዚህ አንቺ እኔን ስርዓት አታስተምሪኝ። ስርዓት ለኔ ማስተማር ያላቸው የአማራ ሴቶች ስርዓት ለኔ ማስተማር ያለባቸው በስነ ስርዓት በአግባቡ የሚበሉ ሰውን ጀጅ የማያረጉ የሰው ልጅ በቤቱ የማይፈርጁ በመልክ በሰውነት በምን እያሉ ሰውን የማያውቁሱ የአማራ ሴቶች እኔም ቢተቹን አሜን ብዬ ይቀበላሉ። ከኔ ይሻላሉ። ከኔ አትሻይም። እኔን ለመምከር መጀመሪያ ራስሽ ተመከሪ። ስርዓትን ከራስሽ ይወቂ። አረቄ ጠጥተሽ ለሃጭሽን እንዲያዝረከረክሽ ትሪ ሙሉ ሰሃን ዘርግተሽ ቁጭ ብለሽ ሞያ ይመስል የምትበይ እንደዚህ አይነት የአማራ ሴት የለም። የአማራ ሴት ቤቷ ንጹህ ነው። ቤቷ ንጹህ ነው የአማራ ሴት። እኔ እግዚአብሔር ምስክሬ ነው የምላችሁ። ለጉራ ለምን አይደለም ነግራችኋለሁ። ሞቼ ዛሬ ቤቴ ሬሳዬን ሊያወጣ የሚመጣ ሰው ቢኖር ብዬ ማሰብ ሲሆነኝ ቤቴ እንዲቆሽሽ እንኳን አልፈልግም። ዛሬ በሞት ማርያምን ነው የምላችሁ። ሬሳ የሚያወጣ ዘመድ ይመጣል፣ ሰው ይመጣል። ሲያይኝ ችግም ቤቷን እንዴት ነው ብሎ እንደው እንደዛ እንኳን ያስባሉ ብዬ ነው። ታምሜ እንኳን ቤቴን ማምላክን ሰው መጥቶ ሊጠይቀኝ ቢል እንኳን ድንገት ቤቴን ብዬ ማስብ ነኝ። እንኳን አይደለም እኔ ልግማማ ቀርቶ ማምላክን እንኳን ልግማማ ቀርቶ ማለት ተናገሪ። እኔም ተያት በቃ ጋይስ። አሁን እናንተ የእውነተኛ ሰው ከሆናችሁ በትክክለኛው የምትሄዱ ከሆነ ሰው ሳይነካኝ እኔ አለካ እኔ ትቻታለሁ።
ዩቲዩብ ላይም ገብቼ አላውቅም። ሳምንት ያልፈኛል፣ 7 ቀን ያልፈኛል አይደል? እሷ ግን ዩቲዩብ አዘጋለሁ ምን እያለች ስታናፋ መልስ መመለስ የለብኝም። ዝም ብለሽ ተቀመጪ። በጭራሽ አይሆንም። ለነካችሁ መልሱለት፣ አቅማችሁን አሳዩት። ዝም አልልም። ሳትነካኝ ነው ያለካትም እንደፈለገይቱ ምን አገባኝ። ቲክቶኩም ሶሻል ሚዲያውም እኩል ላይ ተሰጠ። አቅም ካላት ትጫወት፣ ፈታ ትበል፣ ሰው ተሰብስብ፣ እንደፈለገይቱን። እኔም የራሴ መንገድ አለኝ፣ የራሴ ተስጧለኝ፣ እሄዳለሁ። ግን እኔን አታክ ለማድረግ እኔን ለመስደብ እኔን ባሽሙር ከመጣች አልተዋትም፣ እስክንሞት ድረስ አልተዋትም ነው ምላችሁ። አምሶሪ ስላችሁ አልተዋትም። ሊሰለቻችሁ ይችላል ጨዋታ ምናምን እኔ ስለምጫወት ሁሌ እንድጫወትላችሁ ትፈልጋላችሁ። ከተነካው ደግሞ ነው ረግጣታለሁ። ማንንም ሰው አላስገባም፣ ማንንም ቤት አልከሰከስም። ረግጣታለሁ፣ ልኳን አስገባታለሁ። እሷ ሶሻል ሚዲያ ላይ ስለሆነች እንደፈለገች እኔ ድሮ መጣው እንዴ ነው አንተ ጋር ተፋታው ካለች በኋላ ሂማኔር መሰፋት ጀመረች። የሀገሬ ልጅ ታዘባቸው። ከሱ ቤት ከወጣች በኋላ አይላሽ መሰራት ጀመረች፣ ሂማኔር መሰራት ጀመረች። እሱ ቤት እያለች በሻሽ ነበር ቪዲዮ የሚያሰራት፣ ሻሽ እያሳሰረ ነበር ቪዲዮ የሚያሰራት። ልክ አይደል? ልክ ከቤቱ ተፋተናል ብላ ከወጣች በኋላ ሂማኔሯን ተገዛች። አቦ አንተ ዶማ እንደው አይሁን እሱ ብትለይህ ራሱ እውነት አላት፣ እውነት አላት። ጊፍት አታሏት ነው ምናምን እና ያንተ ይሄ በርሰ መዘብዘፊያ ያታላት እንዴ? ስንት አመት ተታለለችልኝ። አንዳንዴ ሴት ልጅ ቤት አስገብተህ ስታኖር እቃ የምታረጉ ወንዶች አላችሁ። ግዴታ እንደሆነ አድርጋችሁ የምታወሩ ወንዶች አላችሁ። ላይፍ ግዴታ፣ ድህነት ግዴታሽ ነው ብላችሁ ታኖራታላችሁ ሴት ልጅ እንዴ። ኦሪጂን እኮ ነው ጋይስ። አቺ ዶማ ተጸዳስ መኖር አለባት። ዷ ባለቤቴ ለኔና ለአንቺ መፋታት ዋነኛዋ ነቀርሳ ፊንገር ሾው ነች። የፊንገር ሾው ምክር ሰምተሽ እንዳትበላሽ ብዬሻለሁ። እሷ ላይፏን እየፈነገረች ለውጣ የምትመክራችሁ ምክር ሴቶች እሷን አትቀበሉ፣ ገደል ነው የምትገቡት ብያችኋለሁ። ዋ ካካ ምን ነው ልክ አይታት እንደማታቆም መጀመሪያ እኔ ላውራት፣ አንተማ ሄደህ ጠይቃል ምናምን። ናየውዬ እንዴት ነሽ የኔ ፍቅር? ቆንጆ ደህና ነሽ? አለን። እንዴት ነሽ? ደህና ነኝ። በጣም ደስ ብሎኛል። እሺ እኔ እናት ስላየሁሽ ማርያምን በጣም ነው ደስ ያለኝ። ቆይ ናውም እየታወራን አንዴ ጠብቀን፣ 3 ሰዓት ጠብቀን አንዴ። በጣም አምሮብሻል፣ ቆንጅዬ ሆነሻል። ማርያም ከበፊቱ በደንብ ደግሞ ቆንጆ ሆነሻል ምናምን። ብቻ አሪፍ ላይ ነሽ ያለሽ። ማንን ያስገባው ነው? ምን ብዬ እንደማወራ እንኳን አይን እንዳይን አታያየን ለሚባለው ምን ይባላል? እንኳን እንዲህ ተያየን። እንኳን ለዚህ አበቃን። አማርኛው ነገር እንኳን ለዚህ አበቃን። ወይናዮ የዛሬ ዓመት እኮ እንዲህ እኮ አይቻታለሁ። የምን ድሬዶኛ አታስተውሽም? እንዲሁ አገባብ እንዲና እንዲህ ያንተ ሀገር ውስጥ ሆነ እኔም ከሀገር ውጭ ያለሁት እንዲህ አላልኩ። ሀገር ውስጥ ሆነ ነው እንዲህ ሁሉ ጉድ የምታወራው? አይ ታናቅ ኖ አብትዬ እንኳን በሰላም መጣ የኔ ወንድም። ሰላም ነው? ኦ በዚህኛው ስልክ የለማ ጋይስ፣ በዚህኛው ስልክ ሰላም ብያለሁ ጋይሶች። ሌትስ ጎ ሁላችሁም ኤቭሪባዲ ታፕ ዘ ስክሪን። እኔና ናዮንን የምንሆነው ሁለታችሁ ታውን ለሁለት ቀን እንግዳናና አይደለም እንደዚህ አይነት ታፕ አይቻልም። ኤአይ ነው እንደዚህ አይነት ታፕ በህይወቴ ጋይሶች። ሌትስ ጎ ታፕ ዘ ስክሪን አለ። እዛ ነው እንደምታረጉት የኔ ፋሚሊ ግን የኔ ፊት እየነካችሁ በጣም ነው የሚገርመው። ከዘፋኝ በላይ ሰው እኮ ከባድ ነው። ዘፋኝ እዚህ ጋር ተቀምጦ ለሱ ታብ እንደማረግ ጋይስ ፊት ገደብታ ወይ ዛሬ ጠምዳኛለች። ግን ምን አልፈርድባችሁ። በትናንሽ ኮይን እየተደለላችሁ ነው።